ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነ ከልብ ነው የምናመሰግነው። አሰልጣኝ ዮሐንስ ሳሌ በይፋ የኢትዮጵያ ወንዶች ብሔራዊ ቡድን አሰልጣኝ ሆነው ተቀጠሩ። ከቀናት በፊት የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳሌን የኢትዮጵያ ብሔራዊ ቡድን አሰልጣኝ አድርጎ ለመሾም መወሰኑን አስታውቆ ነበር። በዚህም መሰረት በትናንትናው ዕለት አሰልጣኝ ዮሐንስ ሳሌ በሁለት ዓመታት የውል ጊዜ የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አሰልጣኝ ሆነው በይፋ መሾማቸውን የእግር ኳስ ፌዴሬሽኑ በማህበራዊ ትስስር ገጹ አስታውቋል። በአሁኑ ሰዓት ፋሲል ከነማን እያሰለጠኑ የሚገኙት አሰልጣኝ ዮሐንስ ሳሌ ብሔራዊ ቡድኑን ለሁለተኛ ጊዜ ነው የተረከቡት። የኢትዮጵያ እግር ኳስ ፌዴሬሽን ተጨማሪ ማብራሪያዎችን በተመለከተ የፊታችን ሐሙስ ጋዜጣዊ መግለጫ እንደሚሰጥም አስታውቋል። ሲዳማ ቡና መሪነቱን ባጠናከረበት የ13ኛው ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ 13 ግቦች ከመረብ ሲያርፉ 6 ጨዋታዎች ደግሞ ባቻ ውጤት ተጠናቀዋል። ነገሌ አርሲ ድንቅ ጉዞውን ያስቀጠለ ሲሆን ኢትዮጵያ ቡናም በአዲሱ አሰልጣኝ እየተመራ አሁንም ነጥብ ማግኘት ሳይችል ቀርቷል። አብርሃም አድማሱ በዝርዝር ተመልክቶታል። የማይቆጠሩበትና 0-0 መገለጫው የሆነ የመጣው የኢትዮጵያ ፕሪሚየር ሊግ 13ኛ ሳምንቱን ትናንት በተደረጉ ጨዋታዎች ሲያገባደድ መቀለ ሰባ እንደርታ በውድድር ዘመኑ ሁለተኛ ጊዜ ያሸነፈበት፣ ሲዳማ ቡና ደግሞ መሪነቱን ያጠናከረበት ሳምንት ሆኖ አልፏል። በሳምንቱ በተደረጉ 10 ጨዋታዎች 6ቱ ባቻ ውጤት ከመጠናቀቃቸው ባሻገር 4ቱ ግብ ሳይቆጠርባቸው ተጠናቀዋል። 13 ግቦች ብቻም መረብ ላይ አርፈዋል። በሳምንቱ ከተከናወኑ ጨዋታዎችም መሪው ሲዳማ ቡና ከደካማ አጀማመሩ ተቀይሮ በተከታታይ ጨዋታ ያሸነፈው ሀዲያ ሆሳዕናን በመርታት ነጥቡን 28 አድርሷል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ በተደረገው ጨዋታ ሲዳማ ቡና ሀዲያ ሆሳዕናን በመስፍን ታፈሰና ዮሴፍ ዮሐንስ ግቦች 2-0 በመርታት በውድድር ዘመኑ 8ኛ ድሉን አሳክቷል። አሰልጣኝ ያሬድ ገመቹ ሲዳማ ቡናን በተረከቡበት የውድድር ዘመን ጠንካራና ለዋንጫ ተገማች ያደረጉበት መንገድ አድናቆትን የሚያስቸራቸው ነው። በተለይም ከተከታታይ ነጥብ መጣል በኋላ ዳግም ወደ አሸናፊነት ሲመለስ የአንጋፋዎቹ ያሬድ ባዬና ፍቅረ ኢየሱስ ተክለ ብርሃን ልምድ፣ የዮሴፍ ዮሐንስና ብርሃኑ በቀለ ትጋት፣ ከወጣቶቹ መስፍን ታፈሰና ሀብታሙ ታደሰ ፍላጎት በቡድኑ ረዥም ጉዞ ውስጥ ሚናቸው የጎላ ሆኗል። በሊጉ ካደረጋቸው የመጨረሻ 5 ጨዋታዎች 4ቱን አሸንፎ ደረጃውን ወደ 3ኛ ደረጃ ያሻሻለው ነገሌ አርሲ በሳምንቱ ትልቁን ድል አሳክቷል። በአዲስ አበባ ስቴዲየም መቻልን የገጠመው ነገሌ አርሲ በዳዊት ተፈራና አለኝታ ማርቆስ ግቦች አሸንፎ ነጥቡን ወደ 22 አድርሷል። የአሰልጣኝ ቱሉ ደስታ ቡድን ከከፍተኛ ሊግ ከቡድኑ ጋር አብረው ያደጉ በርካታ ተጫዋቾችን በመያዝ የሰሩት የቡድን ግንባታም ውጤታማ አድርጓቸዋል። ካለው የስብስብ ጥራት አንጻር ለዋንጫ ተገማች የሆነው የአሰልጣኝ ሙሉጌታ ምረት ቡድን መቻል በተከታታይ የተሸነፈበትን ውጤት ሲያስመዘግብ ከመጨረሻ 5 ጨዋታ 5 ነጥብ ብቻ አሳክቶ በ18 ነጥቦች 8ኛ ደረጃ ላይ ተቀምጧል። ፋሲል ከነሞች በተከታታይ ለማሸነፍ ያደረጉት ጥረት አልተሳካላቸውም። ከአዳማ ከተማ ጋር 0-0 በመለየት ከሲዳማ ቡና ጋር ያላቸውን የነጥብ ልዩነት ማጥበብ ሳይችሉ ቀርተዋል። አጼዎቹ በሊጉ ጠንካራ ተከላካይ ክፍል የገነቡ ቢሆንም ጨዋታዎችን በምቾት ለማሸነፍ መቸገራቸውን ቀጥሏል። በሊጉ ምንም ጨዋታ ባይሸነፉም ነጥብ የተጋሩበት 7 ጨዋታ ካሸነፉ 6 ጨዋታ መብለጡም ለቀጣዮቹ የአጼዎቹ አሰልጣኝ ትልቅ የቤት ስራን የሰጠ ሆኗል። በውድድር ዘመኑ አጋማሹን መርሃ ግብር ሳይጫወቱ የአሰልጣኝ ለውጥ ካደረጉ ክለቦች አንዱ የሆነው መቀለ ሰባ እንደርታ ሻምፒዮኑ ኢትዮጵያ መድንን በፍጹም ዓለሙ ብቸኛ ግብ በመርታት ከ13 ሳምንታት በኋላ ነጥቡን ከ10 ያሻገረበትን ድል አስመዝግቧል። አሰልጣኝ ጸጋዬ ኪዳነ ማርያምን ከቀጠረ በኋላ በመጨረሻ ካደረጋቸው 3 ጨዋታዎች ምንም ያልተሸነፈው መቀለ ሰባ እንደርታም ከወራጅ ቀጠናው ለመራቅ የሚያደርገውን ጥረትም ያጠናከረበት ድል ሆኖለታል። ሌላኛው የአሰልጣኝ ለውጥ ያደረገው ኢትዮጵያ ቡና በምድረገነት ሽረ 3-1 ያልተጠበቀ ሽንፈት ገጥሞታል። አሰልጣኝ ሳምሶን አየለ ቡናማዎቹ መቻልን ከረቱበት ጨዋታ በኋላ የቡድኑን አሸናፊነት የማስቀጠል የቤት ስራቸውን በድል መጀመር አልቻሉም። በሳምንቱ በተደረጉ ሌሎች ጨዋታዎች በ17 ዓመት በታች የሴካፋ ውድድር ድንቅ ጊዜ ያሳለፈው ዳዊት ካሳውን ለመጀመሪያ ጊዜ በቋሚ አሰላለፍ ያካተቱት ሸገር ከተሞች ከኢትዮጵያ ንግድ ባንክ 1-1 ተለያይተዋል። በጨዋታው የቋሚ አሰላለፍ እድል ውስጥ የገባው ዳዊት ካሳው አስደናቂ ግብ አስቆጥሮም ራሱን ከኢትዮጵያ ፕሪሚየር ሊግ ጋር ያስተዋወቀበት አጋጣሚ ሆኖ አልፏል። በእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት መርሃ ግብር ዌስትሃም ዩናይትድ ከኖቲንጋም ፎረስት ዛሬ ምሽት 5 ሰዓት ላይ ይጫወታሉ። ላለመውረድ እየታገለ የሚገኙት ሁለቱ ቡድኖች የሚያደርጉት ጨዋታ ምሽት 5 ሰዓት ላይ በለንደን ስታዲየም ነው የሚደረገው። በዘንድሮ የውድድር ዓመት አንድም ጨዋታ ባላሸነፈው ወልቭዝ የተረታው የኑኖ ስፕሪንቶ ሳንቶ ቡድን ወደ ታችኛው ሊግ የመውረድ ስጋት ውስጥ ገብቷል። ካለፉት 6 የሊግ ጨዋታዎችም በ4ቱ ተሸንፎ በሁለታቻ የተለያየ ሲሆን የለንደኑ ክለብ ዛሬ ምሽት ከኖቲንጋም ፎረስት ከባድ ፈተና እንደሚጠብቀው ነው የተነገረው። ወደ ሀገር ውስጥ ስፖርታዊ ዜናችን እንመለሳለን። በ46ኛው የዓለም ሀገር አቋራጭ ሻምፒዮና 5 የወርቅ ሜዳሊያዎችን ለማግኘት ማቀዱን የኢትዮጵያ አትሌቲክስ ልዑክ ቡድን አስታውቋል። ዛሬ ማምሻውን ወደ አሜሪካ ፍሎሪዳ የሚያቀናው ልዑኩ ትናንት ምሽት በሱሉልታ ሽኝት ተደርጎለታል። ይበልጣል ሰውነት በዝርዝር ተመልክቶታል።
46ኛው የዓለም ሀገር አቋራጭ ሻምፒዮና በመጪው ጥር 2 በአሜሪካ ፍሎሪዳ ይካሄዳል። ኢትዮጵያ በመድረኩ በ20 አትሌቶችና በ5 አሰልጣኞች የምትወከል ሲሆን ላለፉት 45 ቀናት በሱሉልታ ሰንዳፋ እንጦጦና ኢትዮጵያ ስፖርት አካዳሚ ዝግጅቱን ሲያደርግ የቆየው ልዑክ ቡድኑ ሽኝት ተከናውኖለት ዛሬ ማምሻውን ወደ ውድድር ስፍራው ያቀናል። ቡድኑ ከወትሮ በተለየ ከከተማ ወጣ ብሎ ሳይነጣጠል በጋራ ዝግጅቱን ሲያደርግ ቆይቷል። በመድረኩ 5 የወርቅ ሜዳሊያዎችን ለማሸነፍም አቅዷል። ኢትዮጵያ ታሸንፍ የሚል መሪ ቃል ነው ይዘን ወደ ስፍራ የምንጓዘውና እንግዲህ ሀገራችን ኢትዮጵያ እንግዲህ በክሮስ ካንትሪ እንደምታውቀው በዓለም አንደኛና ሁለተኛ የምንወጣበት ጊዜ ነበር። ዘንድሮ እንግዲህ ከምንሳተፍባቸው 5 ውድድሮች በ3ቱ ብቻ ነው የምንሳተፈው። በዚህ ውድድር ላይ ወደ 9 የወርቅ ሜዳሊያዎች ነበር የምታሰበው። ከዚህ ውስጥ እንግዲህ ያው ኦልሞስት ወደ 4 ሜዳሊያዎች በዚህ ውድድር ላናገኝ እንችላለንና ምናልባት እንግዲህ አሁን ካሩት 5 የወርቅ ሜዳሊያዎችን እንግዲህ እንሻማለን ብዬ አስባለሁና እንደ አጠቃላይ የቲም ስፕሪቱ ለማሸነፍ ያላቸው ጉጉትና ተነሳሽነት በቲም ውስጥ ከፍተኛ ወኔ ነው ያለው። አትሌቶች በቪዛ ክልከላ ምክንያት በሀገር ቤት የቀሩትን ጓደኞቻቸውን ድካም ጭምር የሚያካክስ ድል ለማስመዝገብ ቃል ገብተዋል። ለዚህ ሰዓት በሁሉም በትሬኒንግም ሆነ በዲሲፕሊን በጣም ጎበዝ የሆኑት በጣም ጀግና የሆኑ አትሌቶች ናቸው የቀሩት። ግን ቢሆንም ያው ነገ ሌላ ቀን ነው። እኛ ደግሞ እነሱን በመወከል የነሱንም ስም እናስጠራለን። ከነሱ ጋር አንድ አብሮነት ጊዜ ይኖራል ብዬ አስባለሁ። ስንመለስ ቲሙ በጣም አሪፍ ቲም ነው። ጥሩ ዝግጅት ነው። የተናበበን ነው የሰራን ያለ ነው። ያው ኬንያም ማሸነፍ የቻሉት በቲም ስራ ነው። አሁን ግን እኛ ያው ቲም ስራ ሰርተናል፣ እየሰራን ነው፣ እየቆየ ነው። አሁን እንደ እግዚአብሔር ፈቃድ ከሆነ ቲም ስራ ሰርተን ጥሩ ውጤት እናመጣለን ብዬ ገምታለሁ። ኢትዮጵያውያን አትሌቶች በአዋቂ ወንድና ሴት እንዲሁም በዱላ ቅብብል የተሻለ የማሸነፍ ቅድመ ግምት ተሰጥቷቸዋል። ይሁንና በወጣት ወንድ 1 በወጣት ሴት ደግሞ 3 አትሌቶች ብቻ ቪዛ እንደማግኘታቸው በቡድን ውድድሮች ኢትዮጵያ አትካፈልም። መንግስት የቪዛ ክልከላውን ለማስተካከል ተደጋጋሚ ሙከራዎችን እንዳደረገ ተነግሯል። በስፖርተኛ ስምም ተቀላቅሎ የሚወጣበት ሁኔታዎች እንደነበሩ ያነሳሉ ማለት ነው ከነሱ ፊድባክ በኩል ያሉትን ነገሮችን። ይህንን ደግሞ አሁን አሰራራችን ጠበቅ አድርገን በተለይ አትሌቲክስ ላይ ያሉትን ሪፎርሞች ተሰርተው በተሻለ መንገድ ይሄዳል። ግን በቅርበት መስራትን አሁን ተጀምሯል። ለምሳሌ የውጭ ቪዛ ጥያቄ ሲመጣ በኢሜል ግንኙነት የሚደረግበት ከኤምባሲ ጋር የተጀመረበት አለ። የፌዴሬሽን ስራ ጽሕፈት ቤት ኃላፊዎችና ከነሱ ጋር መካከል ላይ በዚህ መንገድ መስራት የተጀመሩ ናቸው። በተቻለ መጠን እንግዲህ ሀገራት የራሳቸውን ሕግ ያወጣሉ። የራሳቸውን ብሔራዊ ጥቅም መሰረት ያደረገ የራሳቸውን ሕጎችን የሚያወጡበት ሁኔታዎች አለ። ግን እኛ ብቻ ሳይሆን ዓለም አቀፍ ስፖርትም ተቋማትም ይህንን እንጌጅ አድርጎ በጋራ መስራት ያስፈልጋል። ጥረት ተደርገዋል። በተቻለ መጠን ችግሩ ለመቅረፍ የተደረገበት ሁኔታዎች አሉ ማለት ነው። ኢትዮጵያ እስካሁን በተካሄዱት 45 ሻምፒዮናዎች በመቶዎች የሚቆጠሩ የወርቅ የብርና የነሐስ ሜዳሊያዎችን በግልና በቡድን በመሰብሰብ ከዓለም ከቀዳሚዎቹ ተርታ ትሰለፋለች።